ስጋ በ200 ብር ይበላበት ቤት ነው የምንሄደው ተጠላይ አራ ተጠላይ አትፍሪ ያዘን ንድ ፋሚሊዎች እንደናችሁ ዛሬ በሌላ ቪዲዮ ተመልሰናል ዛሬ እንግዲህ ለየት ያለ ቪዲዮ ነው በጣም የሚገርምና ሄደንኛ ራሱ እስከነ የሚያጓጓን ነገር ነው ምን እንደሆነ እንገራችሁ እዚህ አዲስ አበባ ውስጥ ስጋ አዲስ አበባ ውስጥ ተመልከቱ አዲስ አበባ ውስጥ ስጋ በ200 ብር ይበላበት ቤት ነው የምንሄደው በጣም አፈላልጌ ያገኘሁት ቤት ነው እንዳጋጣሚ የት ነው ሀያት አካባቢ ሳይሆን ሰሚትና በሀያት መሃል ላይ መሰለኝ መሪ የሚባለው ያለው እና ወደ መሪ አካባቢ ላይ ምን አለ የ200 ብር ዱለት በ200 ብር ዱለት ተመልከቱ እሱን ሄደን እስቲ ቼክ እናደርጋለን አሪፍ ነው አይደለም ምን አይነት ነው ትክክለኛ ስጋ ነው አላቅም ብቻ ግን ሄደን ያለውን ነገር እናያለን እኔ አብርሽ ሆነን ሄደን ዝም ብለን ቼክ እናደርጋለን መጀመሪያ በ200 ብር ሞክራለን አንድ አጣብቁም በ200 ብር ስጋ በላለው በአሁን ሰዓት ሽሮ በየአይነት ራስ ውድ ነው ወይል እንግዲህ ከአብርሽ ጋር መተናል ከረጅም ጊዜ በኋላ አንድ ላይ ተመልሰናል ጋይስ በአሚቲ ቻናል ተመልሰናል ብዙ ጊዜ ጠፍተናል በጃኒ ነው ሰሞኑን እየሰራን ያለ ነው እኔም በኔ አካውንት ተመለሳለሁ ግን ዛሬ ላይ አማን አንድ ነገር ለጋብዘ ብሎ እስቲ አብርሽ ዱለት በጣም ከባድ ነው አብርሽ ጨራሽ እንደዚህ አይነት ነገር አያምንም እኮ ግን እስቲ እንሞክር ብለን 200 ብር ስጋ እንግዲህ ከባድ ነው ኪሎ 4000 ምናምን በገባበት ሰዓት 200 ብር ስጋ እንዴት ነው ግን የምን ይሆናል ለታሰበ አመት በፊት ነበር መሰለኝ ይበሉት እሱንም አዳማ ነው ድሮ ላይ ነበር ነው ይወደዳል ከናዝሬት ግን እስኪ እንሞክረው ዝምብለ ሞክረም ማየቱ ይሻላል ተመቸኝው ሳን እንደምጠርግ ይታወቃል ካልተመቸኝ ግን ነካርጌ ይተዋል ዝምብለን ቼክ እናደርጋለን ምን አሰብኩኝ እንደው በዛ አጋጣሚ እንደው አንዳንድ እንደዚህ ቀን ሰራተኞች ምናምን ነገር አሉ አይደል አሁን ለነሱ በጣም አሪፍ ቀን ሙሉ ሲደክሙ ለምናምን ሽሮ ከሚበሉ በ200 ብር በጣም አሪፍ ያው ነው ዞሮ በየአይነት ምናምን ስበላ መቼም ከ150 ብር በላይ ነው ቦታውና ቤቱን አብረን ቤቱ አይተነው ያለውን ነገር እንወስናለን ወረዛ ደግሞ ዝናብም እየዘነበ ነው ዛሬ እንዴት እንደመጣ ዝናብ ግራ ገብቶኛል ጥቅምት ላይ እንዴ በዛ አጋጣሚ ግሬስ እንዴት ሆንክ ዮጊሻ ቪዲዮ ሰራላችኋል በስማም ይሄ ኳስ ቀላል አይደለም በፊትም ጉዳት ስለነበረብኝ ከፍተኛ ጉዳት ነው የደረሰብኝ በፊትም እና አሁንም እንደዛው ጭራሽ ተደገመ ሲጮህ ሲታሽ ያለውን ነገር አዳማ ነው ሰምቲራ ታዩዋለሁ በቃ ያለው ነገር በኔ ቻናል አሳያችኋለሁ ጠብቁ ካሁን በኋላ ይለቃል እሱም ሁላችንም እኔም ያው እየጠፋው እየመጣው ነው እንለቃለን ዝም ብለን ካሁን በኋላ ቢያንስ በወር እንኳን 5-6 ቪዲዮ እንለቃለን በየራሳችን አካውንት ከዛ ሞር በጃኒ አካውንት ደግሞ እንጨፈጭፈዋለን 400 ኪም ገብተናል ጉዞ ወደ 5 ነው ጉዞ ወደ 10 ነው ጉዞ ወደ 30 ነው 10 መግባት አለበት ኤቪ ይሄን አካውንት ሁላችሁ ሰብስክራይብ ያደረጋችሁ 10000 እናስገባ 10 ሲላይ ሰርፕራይዝ አለው አላችሁ ስለዚህ እየገባችሁ ሁላችሁ ሰብስክራይብ አድርጉ ወደ 200 ብር ዱለት እንሄዳለን እስከዛ ተከታተሉ ሰብስክራይብ ያደረጋችሁ ድሎት ሳይሆን ይሄ ዱሎት ነው ዱሎት ቤተሰብ እንግዲህ ዝናቡ አስቸገረን እየዘነበ ነው በዚህ የዝናብ ወቅት አላለፈም እንዴ ያር አለፈ አልፏል እኮ ግን በረዶ የሆነ ቅስቃሴ ያለበት ወር ላይ ነበር ያለ ነው ነገር ግን ዝናብ ዛሬ ጭራሽ ደግሞ ልንሰራ ስንወጣ መዝነብ ጀመረ ሲቀዝቃዜ እንዴ ሰሞኑን በሽታ እንዴ ጉንፋንሽ ቁርጥማትነሽ ቶንሲል ነው እንዴ በጣም ነበር የሚያስጠላው እንትንም በዛው ንገሩን እስቲ ለእኔ ግራ ገባኝ እኮ ትናንትና ፋርማሲ ሄደን ስንጠይቅ ምንድነው ግራ ገባት የሚሰማኝ ነገርኳት ልጅ ምንም ልመልስልኝ አልቻለችም አንድ ራስ ምታት አለኝ ግሮሮኝ ይከረክረኛል ሰውነቴ በቃ የሆነ እንዴ ነው ድክምክም አለ የሆነ ምንድነው ቁርጥማት የሚባለው ምንድነው እንደዛ አለው በቃ የድካም ስሜት አለው ምግብ ደግሞ ምንም አልበላም ትንሽ በራና ሆዴ ንፍት ይላል ጠግብላሉ ይጠግባሉ ይዘጋኛል ነው ከዛ እንዴ ቤት ነግራት ልጅ ታግራ ገባት ደምን ቼክ መደረግ ነው አለች ላብራቶሪ ምናምን ነገር ደምን ቼክ መደረግ ፈልገ ከሆነ እንደዛ አርግናም ብላ እሺ ለግሮሮ ለሚከረክር እንኳን ከረሜላ ምናምን አለች ከረሜላ ስተችኝ እሱም በኢየሱስ ሰዓት ልዩነት መጣጥበት አለች እሱ ስመጥበት ግሮሮ እንትኑ ትንሽ ይተዋል ከዛ ግን መልሶ ይጀምራል ዝናው ባሰ ዝናቡ ተጠላይ አራ ተጠላይ አትፍሪ አይ ፈርታ ነው ሁላችንም ያው እንግዲህ እየደረስን ነው እቺን ትመስላለች ቤቷችን ነው የምትመስለው ጄሪ ምግብ ቤት ይባላል ምግብ አለ እንዴ ምንድነው ያለው ያፈስክ ኦኬ ጥብስ ዱለትና ስጋ ፍርፍር ዱለት ስንት ነው አገናኝ 200 ብር
አምጪልኝ አሪፍ አድርገሽ ዱለት አራ ሁለት አድርግልኝ አይ አሪፍ ነው ወደነዋል አይተና ሲመጣ ደግሞ የበለጠ የትም አባርቆ ስለደከመኝ ተኛለሁ ያው እንግዲህ ቤቱ እቺን ትመስላለች በጣም ጥንት ነች ሴትዮዋ አልመጣችም ይሄ የድሮ ቡፌ እንትና እና ምን አለ እንትን ይለጣል ኮምቦርሳቱ ሰው እንደ ፋይዚት ነገር ጋይስ እንግዲህ ገብተናል ተልከሽን ለምን እናከሪ እናያለን ቀለል ያለ ሁሉ ተበድ ያለ እናያለን ለሞቶ ወርታ ብላ እንግዲህ ማየት ነው ሻይ ነገር አለ እንዴ ሻይ ነገር አለ እስቲ ሻይ እስቲ እዛ አንቺ ልጅ ምሰል የሚያግዝሽ ሰው የለም ሻይ ስንት ነው አብር ዱለት በጣም ርካሽ ነው የለም እኮ ለሞቶ ነው አውቀሽ ነው ሰርፕራይዝ ያደርግሽ አውቀሽ ሰርፕራይዝ ታደርጊና ግን እንዴ ያዋጣው ለሞቶ ዱለት ያዋጣል ገና ያስለምርሽ ነው ወይስ ቆየ ነው ቆየ ነው ሻችንን ቡና ሲቀዳዛ ላይ ቡና ይሻለው ነበር ቡና አረጣጣ በቃ ቡና ቡና ሲንበዛኝ ደግሞ የጀበና ነው የጀበና ቡና በጣም ነው የምወደው በነገራችን ላይ አዳማ አጠፍቼ ነበር አዳማ ሄጄ ነበርና እንዳጋጣሚ ሆኖ ካሁን በኋላ ለአንድ አመት ቡና አልጠጣም ብለህ ነበር ታስታውሳለህ ለአንድ አመት ቡና አልጠጣም ብዬ ነበር ናዝሬት እንደነበርኩ ሰምታችሁ ነበር ማዘር ተሰብራ ነበር አጎቴም ታሙ ሆስፒታል ነበርና ለ20 ምናምን ቀን ጠፍቼ ነበር ከዛ በኋላ ተመልሼ እንደገና እዚህ ቪዲዮ መስራት ጀምሬ ነበር በመሃል አጎቴ ያረፈና እዛ ለክሶ ላይ ነበርኩኝ ከዛ በኋላ ለአንድ አመት ቡና አልጠጣም ያልኩ ልጅ እዛ የግድ ለክሶ ቤት ስለነበር አቤት 8 ሲኒ ምናምን ነው የሚሰጡን ማለት ዝም ብሎ ስለሚፈላ በቃ ቡና ለምጄ መጣው በድጋሚ እንጠጣ ቡና ጋይስ ይሄ ታርጊ ለታችንም መጣች እንግዲህ ጋይስ ሁለታችን መጥቷል አዛው ቼ በርሽ ላይ ይበላለት እንግዲህ ቀርባሪስ ዘርገፍ እናርጋት አዛው እንግዲህ ያው በ200 ብር እንግዲህ ቤተሰብ 200 ብር የሚያወጣው ዱለት ይሄን ይመስላል አሁን ደግሞ ሬት ነው የምናደርገው አሁን እንብላ ሬት እናደርጋለን ወንድሜ እንብላ አበላ እንሞክረው ከዛ ሬት እናደርገዋለን ጋይስ በጣም አሪፍ ተባረክ ይሁን እንብላ አሪፍ ቃሪያው መቀጠለው ነው ቃሪያ መኖሩ በጣም አሪፍ ነው በጣም አሪፍ ነው ትንሽ ቃሪያው በዛ እንጂ አሪፍ በጣም ምርጥ እንደን እስቲ ግን ያለ እንዴ ነው ቃሪያ የለም ኧረ ተይ ጋይስ እንግዲህ ይኸውላችሁ ጎረስ ሁለቱም በ200 ብር ጎረስ ተከታተሉ መስማማ አሪፍ ነው
እንዴት ነው? አሪፍ ነው። እንግዲህ ይኸው አይታችኋል። ሁለት አዘዝን ለሶስት ጥጥ ትላላችሁ። ጭራሽ ስጋ ወይ ሰፈራችን ቢሆን በስማ ምርጥ ነው። ሁሌ እዚህ ትመጣለህ። በቀን አንዴ ትበላለህ። በቀን አንዴ ስጋ ትበላለህ። አይታል ዙጎ ነው የምንድን ነው ዋናው የምንድን ነው ግን ምን ይላል ስብትበለ የምን ይመስላል የግመል የግመል እሱ ሞክራ በሪ ነው የበሬ ነው አሪፍ ነው ያው ትንሽ ቃሪያ ይበዛል አሴተን ነገራታል ቃሪያ ባይበዛ አሪፍ ነው ቃሪያ ባይበዛ እንደ ትቢት ለካ ትቢት ደግሞ ባረቄ የሚታሸው አላኩልህ አይደል ጋይስ አልኮል አይጠቀምምና ተጠቅሞ ያቅም ትቢት ላይ ለካ እኔም አላቅም ትቢት እስከዛሬ ድረስ ስልክልኛ ቲክታክ ላይ ማይል ባረቄ ነው ለካ የሚታሸው ላኩለት ጀለስ ፓምባ ወፍ እንዴ ሞቂላ አላሱ ከበላው የሚባለው እኔ የሚያቃጥለው ተመችቶኝ እኮ የምበላው ትቢት ስበላ ለካ ባረቄ ነው የሚታሽልሽ እኔ መቻውቄ ግሩሜ ይብላ ታዲያ አልኮል አልጠቀምም ይባላል እንዴ ተጠቀማለሁ በቃ ኦሬዲ ግን ይሄ በጣም አሪፍ ነው ለታለ ለጉሮሬ ለጉንፋኔ ለጉንፋኔ በጣም አሪፍ ነው ደም ይጣፍጣል ማጣበቁትን ሁለት ጉርሻም ነው የሚቀረው አንዳንድ ስንሄድባት ታልቃለች ሶስት ዙር ዝም ብላችሁ ግሩሜ ማልበላ ጎረስ እንግዲህ የ200 ብር ስጋ ይሄን ነው የሚመስለው እንደምታዩት በ400 ብር ሁለት ዘጭ ብለናል ጭራሽ እኮ ማይገኝ እኮ ነው በጣም አሪፍ ነው ትንሽ አንዳንድ ምንድነው ይሄ ሰፈሩ 72 ነው የሚባለው ፖሊ ማኒፋክቸር 74 ኦኬ አስማ ለምር አሪፍ ነው መታችሁ ሞክሩት ነው አሪፍ ነው ጭራሽ በዚህ ዋጋ አታገኙም ሌላ ቦታ ስጋ በጣም ምርጥ ነው መታችሁ ሞክር ይችላልላችሁ አሪፍ ስጋ ነው ዱለቷ ታቀጥላሽ ግን ሌላ ጊዜ እንትን ቃሪያው ግን ትንሽ በዛሽ ቃሪያው በዛ ለብሽ እንጂ በጣም አሪፍ ነው ቃሪያው ይቀንስ ትቢት ሆነ በትቢት ነው ይበላሉ ንፍጤ መጣት እና እንትን አዋዜላችሁ አዋዜ ቢኖር ደግሞ በስመ እኔ እንትን ዱለት ምናምን ስጋ ነገር አዋዜ በጣም ወዳለሁ እኔ ደረቅ ሚጥሚጣ ነው የሚመቸኝ እኔ ደግሞ አዋዜ በጣም ነው ወደ አዋዜ በሚጥሚጣ ያባላል አልኩት አይ ግን በጣም አሪፍ ነው እንዴ በጣም ደስ ይላል አልጠበቅኩም እንደዚህ ሚሪንዳ ሲ ስፖንሰር አንተን እኮ ደርሶኛል በፊት ልጅ ነው በሚሪንዳ ቲሸርት ምንድነው ድጋሚ ነው ምናምን ነበር አይደል ቲሸርት ዞን አሁን አሙራሱ ነው አይደል ራሱ አትቀየረም ወታችን ለማን ይጠፍቷል ጠፍቷል ብሪንዳ ብዙ ቦታ አይገኝም የምታገኙት ይሆናል እንደ ትንሽ ቀለል ያለ ቦታ ምናምን እንጂ ለዚህ ከተማ ነው አታገኙት ምክንያቱም በሃይላንድ ሁሉም በሃይላንድ ስለመጣ የትኛው ግን ይሻላል አሬ ይሻላል ሃይላንድ ይሻላል ሂሳብ እስቲ ሁለት 3 ሻይ 1 ቡናና 1 ብሪንዳ ሂሳቡን እናያለን እስቲ ስንት እንደሚሆን እንትን ራሱ 20 ብር አይደል ሻይ 20 ብር ሻይ በ60 ብር ነው ቢና እኔ 40 ብር ነው 50 ብር ብለን ብንይዘው 130 530 ይሁሉ ተጠቅሞ 530 ስከፍል ሌላ ታሪክ እንግዲህ ጋይስ እንዳያችሁት ይሁሉ ነገር ተጠቅመን 530 ብር ኑሮን አይታል እንደዚህ መኖር ያለባችሁ ኑሮን ቀለል ያለው ሰፈራችን ቢሆን ቀን በቀን ነበር እንመጣው እና እዚህ ሰፈር ያላችሁ ነት ታድላችኋል እየመጣችሁ ምግቡ ራሱ በጣም አሪፍ ነው ልጠይቅ በምን አጋጣሚ ነው ያየው በምን አጋጣሚ ስዞርና ቪዲዮ ልሰራ እየዞርኩኝ ወይል እንግዲህ ተመልሰናል በልተን ጠግበን ይኸው ቦርጫችንን ይዘን ደገፍ አድርገን እንዴት ነው ተመቸ ሆነ ለመናገር ዱለት በ200 ብር
በጣም ያስገርማል። ያውም በዚህ ሰዓትና በዚህ ጊዜ እንዴ በጣም አሪፍ ነው። ቤቱ ትንሽ ይመስለኛል አነስ ስላለ ይመስለኛል። ቤቱ ስላነሰ መሰለኝና አካባቢው ትንሽ አካባቢው አንፃር ነው። በጣም ይገርማል። ሻይና ቡና ራሱ የማይጠበቅ ነው እና በአጠቃላይ አሪፍ ምግብ ነው። ትንሽ ቃሪያው በዛ እንጂ ቃሪያ በዛ አለ እና ትንሽ ቅባትነት ትንሽ አለው። አስተያየት ነገር አለ ያን እንዲቀንስ እንዲያደርጉ እና በጣም አሪፍ ነው። አማኒ እንግዲህ አዙሮ አምጥቶኝ አግኝቻለሁ ማለት እዚህ ማኑፋክቸሪንግ ጉራንጉርስ እየገባን ይዘንመጣል ነው የሚባለው አይደል? 72 ማኑፋክቸሪንግ 47 ወረድ ብሎ ነው ትዝ ይልሃል። ግን ባለፈው የጃኒ ቪዲዮ ላይ የተለቀቀው የቴኒሱ ማለት ነው እኔና ቅዱስ ጃኒንና አማኒን አሸንፈውን ምግብ እንት ብለ ጋብዘናቸው ነበር። የመጀመሪያው ቪዲዮ ያኛው ያቺ የፓስታው ይጣፍጣላ በጣም ይጣፍጣው በርካሽ ምግብ በርካሽ ነው በጣም ብሩ ቀለል ያለ ቤት ላይ አሪፍ ነገር ነው። ብሩ ትንሽ ነው፣ ምግቡ አሪፍ ነው። እንዴት እንደሆነ አላውቅም። እዚህም እንደዛው ነው። የሆነ ቀለል ያለ ቤት የማጠብቁት በጣም ተመችቶኛል። አባል እንግዲህ የዛሬ ቪዲዮአችን የዛሬ ዱለት በ200 ብራችን ጊዜ አሪፍ ነበረ። በጣም ተመችቷል። ይሄንን ይመስላል። በሌላ ቪዲዮስ ከምንገናኝ እንዲሁም ደግሞ በተለመደው ደግሞ አሁንም ደግሞ ለየት ባለ እንደዚህ ረከስ ወዳሉበት የዞርን አሪፍ ቪዲዮ ይዘንላችሁ እንመጣለን ማለት ነው። ሰብስክራይብ ያደረጋችሁ እናንተ ሰብስክራይብ አድርጉ። ወደ 30 ልንገባ ነው። ወዳችኋለሁ። ይሄ አካውንት የኤቢ ነው። ሰብስክራይብ አድርጉ። የኔንም እንደዛው ያደረጋችሁ ሰላም ቆዩልኝ። ባውም